ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም አገራችንን የተቀበልናት ከንጉሶቹ እንጂ ከባዕዲን አይደለም ያለው የአፋብኃ ጎንደር ጠቅላይ ግዛት በላይ ዕዝ አንደኛ ኮር ዋና አዛዥ አርበኛ አመኑ አለማንተ መልእክትና ከታሪካዊ ኃላፊነት ከአንድነትና ከጎንደር ጋር በተያያዘ የሰጠውን ሐሳብ እናቀርብላችኋለን። በሌላ በኩል የብልጽግናው ሰራዊት አባላት ከካምፕ በመውጣት የአማራ ፋኖን እየተቀላቀሉ ነው። ሰራዊቱ መዳረሻውን የፋኖ ካምፕ አድርጓል። በዚህ ዙሪያ የ6ኛ ዕዝ 117ኛ ክፍለ ጦር መሐንዲስና ቃኝ የጦር መሪና ሌሎችም የተቀላቀሉበትን መረጃ በዝርዝር ይዘነዋል። በተጨማሪም የአፋብኃ ጉባኤና ከህዝብ ጋር የተደረጉ ምክክሮች በጎንደርና በወሎ ቀጥለዋል። የጎንደር ጠቅላይ ግዛት በላይ ዕዝ በብናት ወሎ ቤት አማራ አፄ ምኒልክ ዕዝ ደግሞ በዳውንት ከህዝብ ጋር ባደረጉት ውይይት የተነሱትን የተቋማዊ አንድነት፣ የቀጠናዊ ትስስርና የወዳጅ ልየታ ጉዳዮችን እናስቃኛችኋለን። እንዲሁም የስርዓቱን ገመና ያጋለጡ ነጥቦች በሚል ርዕስ በምክክር ኮሚሽኑ ጉባኤ የተነሱ ጉዳዮችን፣ በመዋቅሩና በአሰራሩ ዙሪያ የተነሱ ጥያቄዎችንና እነዚህ ክስተቶች የስርዓቱን ነውር በግልጽ ስለማሳየታቸው በዝርዝር እናስደምጣችኋለን። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። አገራችንን የተቀበልናት ከንጉሶቹ እንጂ ከባዕዲን አይደለም። አርበኛ አመኑ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ዋና አዛዥ አርበኛ አመኑ አለማንተ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ እኛ ጎንደርን የተቀበልነው ከንጉሶቹ አባቶቻችን ነው፣ እኛም የአባቶቻችንን አደራ እናስቀጥላለን እንጂ ለውስጥ ከፋፋይ ኃይል አሳልፈን አንሰጥም ሲል ተናግሯል። የአማራ ፋኖ ትግልን አሁናዊ ደረጃና ቀጣይ መዳረሻ ግቡን አስመልክቶ ሐሳቡን የሚሰጠው አርበኛ አመኑ አለማንተ የጎንደርን ክብርና የአማራን ህልውና የሚያስጠብቅ አንድነት ለመመስረት ብዙ ዋጋ ከፍለናል። በወንድሞቻችን መቃብር ላይ ቆመን የመሰረትነውን የጎንደርን አንድነት ማስጠበቅ ደግሞ የአመራሩ ብቻ ሳይሆን የመላው ሰራዊታችንና ህዝባችንም አደራ ጭምር ነው። ከዚህ አንድነት ውጭ የሚሆንና በህዝባችን ላይ ሰቃይ የሚያበዛውን ማንኛውንም ግለሰብና ቡድን በምንም መልኩ አንታገስም ብሏል። የንጉሶቹን አባቶቻችንን አደራ ነው የምናስጠብቀው ሲል የሚናገረው አርበኛ አመኑ የአማራ ህዝብ የህልውና ትግል አሁናዊ የእድገት ደረጃ መስመሩን ጠብቆ እንዲቀጥል ሁሉም የድርሻውን እንዲወጣ አሳስቧል። እኛ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሰራዊትና አመራር አባላት ዋጋ ከፍለን ላቆምነው አንድነታችን ታምነን እንቀጥላለን ብሏል። አርበኛው ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ከዜናችን በኋላ እንድትከታተሉት እንጋብዛለን። የክፍለ ጦሩ መሐንዲስ ፋኖን ተቀላቀለ። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ለማስፈጸም ወደ ክልሉ የገባው የብልጽግናው ሰራዊት በየጊዜው ከካምፕ እየጠፋ ፋኖን መቀላቀሉን ቀጥሎበታል። የ6ኛ ዕዝ 117ኛ ክፍለ ጦር መሐንዲስና ቃኝ ጦር መሪው የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ ዕዝ 201ኛ ኮርን ሲቀላቀል የሰሜን ምስራቅ ዕዝ 1ኛ ኮር 45ኛ ክፍለ ጦር አባላት ደግሞ አፄ ምኒልክ ዕዝን 102ኛ ኮርን ተቀላቅለዋል። የአፄ ቴዎድሮስ ዕዝ 201ኛ ኮር
ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ የጠላትን ክፉ ዓላማ ተቀብለው የዘመቱ የሰራዊቱ አባላትን ከከንቱ ሞት ለመታደግ እና እርስ በርስ መገዳደሉንም ለመቀነስ ስቦ ማስከዳቱን አጠናክረን እየሰራንበት ነው። በዛሬው ዕለትም የሚልሻ አባላቱን ጨምሮ የጠላት ሰራዊት ወደኛ በመምጣታቸው አቀባበል አድርገናል ብለዋል። አጼ ቴዎድሮስ 201ኛ ኮርን ከተቀላቀሉት የብልጽግናው ሰራዊትና ጥምር ጦር አባላት መካከል የ117ኛ ክፍለ ጦር ቃኝ ጦርና መሐንዲስ ክፍል ኃላፊው ይርጋ እማኘው የተሰኘው መኮንን ይገኝበታል። በተመሳሳይ ዜና በጄኔራል አሰፋ ቸኮል የሚመራው የብልጽግናው ሰሜን ምስራቅ እዝ ሰራዊት አባላትም በየጊዜው እየኮበለሉ አጼ ምኒልክ እዝን እየተቀላቀሉ ይገኛሉ። ሰሞኑን ብልጽግናው ከፍተኛ የድሮን ድብደባ ከፈጸመበት የአማራ ክልል ሰሜን ወሎ ዞን ራያ አላማጣ ወረዳ መረዋ ቀበሌ በቅርብ ርቀት ይገኝ የነበረው የብልጽግናው ሰራዊት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ እዝ 102ኛ ኮርን መቀላቀላቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የአጼ ምኒልክ እዝ ህዝብ ግንኙነት መምሪያ በጉዳዩ ዙሪያ ለጣና ቴሌቪዥን በላከው መረጃ ዛሬ ነሐሴ 7 ቀን 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ወረዳ የጠላት የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥ እና የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ከነሙሉ ትጥቃቸው ወደ ምኒልክ እዝ ምስራቅ አማራ 102ኛ ኮርን ተቀላቅለዋል ብለዋል። የህዝብ ግንኙነት መምሪያው አክሎም ከተቀላቀሉት የጠላት የሰራዊት አባላት መካከል 50 አለቃ ጫላ ተኩ የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 1ኛ ሬጅመንት 4ኛ ሻምበል አዛዥና ሙሉጌታ አሰፋው ጥሩነህ የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል መሆናቸውን ገልጿል። በተጨማሪም ሌሎች የሰሜን ምስራቅ እዝ 802ኛ ኮር 45ኛ ክፍለ ጦር የ6ኛ ሻለቃ 2 የሰራዊት አባላት ሻምበል ታከለ ዋጋውና ታምራት ዳባ ደበሌም በተመሳሳይ ፋኖን መቀላቀላቸውን የህዝብ ግንኙነት መምሪያው መረጃ አስታውቋል። የአፋብን ጉባኤ በጎንደርና በወሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ብናት ላይ ከህዝብ ጋር ሲመክር ወሎ ቤት አማራ አጼ ምኒልክ እዝ በበኩሉ ዳውንት ላይ ውይይት አካሂዷል። ሁለቱ እዞች ከህዝብ ጋር ባደረጉት ውይይት የህልውና ትግሉ ባለቤት የሆነው የአማራ ህዝብ ለፋኖ መሪዎች ስለ ተቋማዊ አንድነት፣ ስለ ቀጠናዊ ትስስርና የወዳጅ ልየታ ጉዳይ ጥያቄ አቅርበዋል። የጎንደር ጠቅላይ ግዛት በላይ ዘለቀ እዝ 204ኛ አስቻለው ደሴ ኮር የዚህ የኮርና የክፍለ ጦር አመራሮች በተገኙበት በብናት ወረዳ ስኬታማ የህዝብ መድረክ መካሄዱን አስመልክቶ የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን እንደገለጸው የጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዋና አዛዥ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠናው፣ የፋይናንስ ኃላፊው አርበኛ ሀብታሙ ሙላው እና ሌሎች የዚህ የኮርና የክፍለ ጦር አመራሮች በተገኙበት ነው ከከተማው ህዝብ ጋር ሰፊ ምክክር የተካሄደው ብለዋል። የጎንደርን አንድነት በማጽናትና በትግሉ አሁናዊ ቁመና ላይ ያተኮረው ውይይት እንደሆነ የገለጸው የህዝብ ግንኙነት መምሪያው የትግሉን ጠንካራና ደካማ ጎኖች ደግሞ በጥልቀት ለመገምገም የሚያስችል መድረክም ነበር። ህዝቡም ለአጠቃላይ የትግሉ ስኬትና ውጤታማነት ሲባል ከደጀንነት ባለፈ ስለ ፋኖ ትግል አካሄድ፣ ቀጣይ ስለሚከተላቸው ስትራቴጂካዊና አፋጣኝ ማስተካከያ ስለሚሹ አሰራሮች ላይ ግልጽና ጠንካራ አስተያየቶችን ሰጥቶናል። እኛም የህልውና ትግሉን እንድንመራ አደራ የተሰጠን መሪዎች አደራውን ተቀብለን በክብርና በድል ለመወጣት ቃላችንን ያደስንበት ሆኗል ሲል ገልጿል። ይህ በእንዲህ እንዳለ የአጼ ምኒልክ ህዝብ በበኩሉ በወሎ ቤት አማራ ዳውንት ወረዳ ህዝብ ጋር ባካሄደው ህዝባዊ ውይይት የህልውና ትግሉ የደረሰበት ደረጃ ግምገማ እንደተካሄደበት የዙ ሚዲያና ኮሚኒኬሽን ክፍል ገልጿል። በሰሜን ወሎ ዞን ዳውንት ወረዳ ስር በሚገኙ 3 ቀበሌዎች የተጠናከረ ህዝባዊ መድረክ እንደተካሄደ የገለጸው የህዝብ ግንኙነት መምሪያው በህዝባዊ መድረኩ ላይ የተገኙ የአካባቢው ነዋሪዎች የነቃ ተሳትፎ አካሂደዋል። የህልውና ትግሉ ዓላማና መዳረሻ ግብ በወቅታዊነት ከማህበረሰቡ የሚጠበቅ አቋም፣ ስለ አጋርነትና ትብብር፣ ስለ ጊዜያዊ የመንግስት አስተዳደር ምንነትና አስፈላጊነት እንዲሁም በሌሎች ጉዳዮች ዙሪያ ሰፊ ማብራሪያ ለተሳታፊዎቹ እንደሰጣቸው የህዝብ ግንኙነት መምሪያው አመላክቷል። የምኒልክ እዝ አደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለ የአማራን ህዝብ ትግል ለማንኮላሸት ብዙ ጀግኖች መስዋዕትነት የከፈሉበትን ትግል ለማክሰምና የአማራን ህዝብ ተንበርካኪና ወዶ ገብ ለማድረግ ብዙ የተለፉ ቢሆንም የዳውንት ህዝብ ደግሞ ይህንን ታሪካዊ ሸፍጥ የታዘበና በውሉ የታገላቸው በመሆኑ ፋኖ በእናንተ ህዝባዊ ደጀንነት ይኮራባችኋል ብለዋል። የአጼ ምኒልክ እዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ ብርሃን አረጋ፣ የምኒልክ እዝ ምክትል ህዝብ አስተዳደር መምሪያ ኃላፊ አርበኛ ጋሻው ሙልጌታ፣ የ106ኛ ኮር ፖለቲካ መምሪያ ኃላፊ አርበኛ መምህር መኩሪያ አጋዤ፣ የ106ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ እሸቱ አባተ እንዲሁም የ31ኛ ክፍለ ጦር አመራሮች በህዝባዊ ውይይቱ የተገኙ መሆናቸውን የደረሰን መረጃ ያመላክታል።
የስርዓቱን ገመና ያጋለጡት ነጥቦች የኦህዴድ ብልጽግናው ስርዓት ገመናዎቹን መደበቅ ያልቻለባቸውና አስቀድሞም ቢሆን የስርዓቱን ነውረኛ አካሄድ ሲያሳስቡ የነበሩ አካላትን ትክክል እንደነበሩ ያረጋገጡ ክስተቶችን በምክክር ኮሚሽኑ ጉባኤ ተፈጥረዋል። የብልጽግናው ሊቀመንበር ራሳቸው መዋቅሩን የሰሩለትና ተጠያቂነቱንም ለእሳቸው እንዲሆን አድርገው ያደራጁት የምክክር ኮሚሽኑ በመጨረሻም የስርዓቱን ገመና መደበቅ ተስኖት በአደባባይ አጋልጦታል። በአራት የስራ ቡድኖች ተጠናቅረው በቀረቡ የአጀንዳ ምክር ሀሳቦች ዙሪያ መግባባት ላይ መድረሳቸውን በተዘጋጁ የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል ብሎ ኮሚሽኑ ቢገልጽም በአራቱ የስራ ቡድኖች ውስጥ የሚገኙ በርካታ ተመካካሪዎች ግን በቃለ ጉባኤዎች ላይ አለመፈረማቸው ታውቋል። በምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸውን የገለጡት ምንጮች ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎች ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ቅጽ ላይ ሳይፈርሙ መቅረታቸውን ተናግረዋል። በዚህ መልኩ ከራሱ አባላት ሳይቀር ተቃውሞና ትችት የደረሰበት የኦህዴድ መንግስት ትናንት ሲካሄድ በዋለው በሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስናና መልካም አስተዳደር ጉዳይን አጀንዳቸው አድርገው ሲመክሩ የቆዩ የስራ ቡድኖች መግባባት ላይ ደርሰዋል ቢልም መግባባት ላይ ተደርሷል በተባለበት ጊዜ ምልዓተ ጉባኤው መሟላቱና 75 በመቶ የድጋፍ ድምፅ መገኘቱ አለመረጋገጡን ዋዜማ አጋልጧል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በስራ ቡድን ደረጃ የውሳኔ ስምምነት አለ ለማለት የተመካካሪዎችን 75 በመቶ ድጋፍ ማግኘት ያስፈልጋል። ማንኛውም የምክክር ደረጃ ውሳኔ የሚሻ ጉዳይ ላይ ውሳኔ ለማስተላለፍ ደግሞ ቢያንስ 75 በመቶ ተመካካሪዎች መገኘት እንዳለባቸውም ሰነዱ ያመላክታል። ይሁንና ኮሚሽኑ ስምምነት ላይ ተደርሷል ሲል ይፋ ባደረገባቸው የስራ ቡድኖች ሁለቱም ቅድመ ሁኔታዎች መሟላታቸው በቆጠራ አለመረጋገጡ የምክክር ሂደቱን የሚመሩ የኮሚሽኑ ባለሙያዎችና የምክር ሐሳብ አጠናቃሪ ቡድን አባላትም ስለ ቅድመ ሁኔታው አለማንሳታቸውን ምንጮች ነግረውኛል ሲል ዋዜማ ዘግቧል። የኦህዴድ ብልጽግናውን ቡድን ስግብግብነት ካጋለጡት ዋና ዋና አጀንዳዎች መካከል የአዲስ አበባ ጉዳይ ቀዳሚው ነው። የፌዴራል ከተሞች ጉዳይን እየተመካከረበት የሚገኘው የሥራ ቡድን 7 የምክክር ሂደቱን አጠናቋል በሚል ቃለ ጉባኤ ላይ እንዲፈርም የኦህዴድ ብልጽግና ከፍተኛ ባለስልጣናት ውሳኔ ማሳለፋቸው ተነግሯል። ነሐሴ 6 ቀን 2018 ዓ.ም ከ8 ሰዓት ጀምሮ በተካሄደና ጥቂት የማይባሉ የቡድኑ አባላት ባልተገኙበት ስብሰባ የአዲስ አበባ ህጋዊ አቋም ላይ ሁለት አማራጮችን ባስቀመጠ የምክክር ሐሳብ ሰነድ ላይ እንዲፈረም መጠየቁን የገለጹት ምንጮች አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሁን እና የከተማዋ ተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉት አማራጮች በቃለ ጉባኤ ላይ እንዲካተቱ የኦህዴድ ባለስልጣናት ትዕዛዝ መስጠታቸውን ተናግረዋል። ተመካካሪዎች እንዲፈርሙበት በተዘጋጀው መዝገብ ላይ የፈረሙ ተመካካሪዎች መኖራቸውን የጠቆሙን ምንጮች ሆኖም በስብሰባው ተገኝተው አንፈርምም ብለው ይሄዱ እንዲሁም ስብሰባው እንደሚካሄድ ያልተነገራቸውና ያልተገኙ የሥራ ቡድኑ ተመካካሪዎች መኖራቸውን ገልጸዋል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚለው ምክረ ሐሳብ በቃለ ጉባኤው ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገ ፊርማቸውን እንደማያኖሩ መግለጣቸውንም ሰምተናል። የአዲስ አበባ ጉዳይ እንዲያድር የቀረበው ጥያቄ በአዲስ አበባ ጉዳይ እየተመካከሩ የሚገኙ ተመካካሪዎችን እንዲሁም ጉዳዩን በቅርበት እየተከታተሉ የሚገኙ ወገኖችን እያነጋገረ የቀጠለው የአዲስ አበባ ህጋዊ አቋም ጉዳይ እንዲያድር የሚጠይቁ አካላት መበራከታቸውን ምንጮች ጠቁመዋል። ለኮሚሽኑ ጥያቄ ማቅረባቸውን ይፋ ካደረጉ ፓርቲዎች በተጨማሪ በጉዳዩ ዙሪያ ከኮሚሽኑ ኮሚሽነሮች ጋር ለመነጋገር ለዛሬ ቀጠሮ የያዙ ፓርቲዎች መኖራቸው ተሰምቷል። ኦህዴድ ብልጽግና አዲስ አበባን በተመለከተ በዚህ ልክ ስግብግብነቱን እያሳየ ባለበት በዚህ ወቅት የአማራ ክልል ተወካዮች ተብለው በርዕሰ መስተዳደሩ አማካኝነት ቅሬታ ያቀረቡባቸው ነጥቦች ግን የአዲስ አበባን ጉዳይ የሚመለከት ሳይሆን የአካሄድ ጥያቄዎችን ብቻ መሆኑን የደረሰን መረጃ ያመላክታል። በዚህ አዲስ አበባ ጉዳይም የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት አቋሙን ይፋ ያላደረገ ሲሆን የሸዋ ጠቅላይ ግዛት አሳምነው ዕዝ ትናንት ባወጣው መግለጫ አቋሙን ይፋ ማድረጉ ይታወሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ ከጣና ቴሌቪዥን በዛሬው የአርበኞች መስመር ፕሮግራማችን አርበኛ አመኑ አለማንተ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አንደኛ ኮር ሜጀር ጄኔራል ውባንተ አባተ አንደኛ ኮር አዛዥ ማለት ነው። በወቅታዊ የፋኖ አንድነትና አጠቃላይ ሆናዊ ሁኔታዎች ላይ እየተወያየን ቆይታ እናደርጋለን። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጋበዝናችሁ።
አርበኛ በቅድሚያ ለዚህ ቃለ ምልልስ ፈቃደኛ ሆነ ስለተገኘህ ከልብ አመሰግናለሁ። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። አመሰግናለሁ አርበኛ። የጎንደር ፋኖ ውህደት እንግዲህ በብዙ መስዋዕትነት የመጣ መሆኑ ይታወቃልና አጠቃላይ እንግዲህ ከሰሞኑ በተለይ ብዙ ከያቅጣጫው ከአንድ ቦታ ላይ ተገኝታችሁ ከብዙ መስዋዕትነት በኋላ በርካቶች በጉጉት ሲጠብቁት የነበረውን አንድነት ይፋ አድርጋችኋልና ሂደቱ እንዴት ይገለጻል በአንተ አንደበት? አመሰግናለሁ አሜ። እንግዲህ የጎንደር ፋኖ ውህደት እንዳልከው በብዙ መስዋዕትነት የመጣ ነው። እንደሚታወቀው እዚህ በፊትም በእናንተም ሚዲያ ሲገለጽ ነበረ፣ ብዙ አርበኞችም ሲተነትኑት ነበርና አንድነትን ለማምጣት እጅግ በጣም ብዙ ፈታኝ ነገሮችን ነው ያሳለፍነው። በዛች ታሪካዊ ቀን የተቀደሰው ቦታ ላይ ለመገናኘት የተከፈለው ዋጋ ይሄ ነው የሚባል አይደለም፣ እጅግ በጣም ብዙ ነውና ያው ግን ዋጋ ከፍለን ውህደቱን ሰርተነዋል። ቦታው ላይም ተገናኝተን ያሳለፍነው ወርቃማ ጊዜ ነበር። በዛም ያሳለፍነው ወርቃማ ጊዜ ውስጥ ጥሩ የሚባል አንድነትን፣ መተሳሰብን፣ እኩልነትን፣ አካታችነትን ያየንበት አጠቃላይ ከፍተኛ አመራሩም መካከለኛ አመራሩም ሰራዊቱም የተደሰተበት የህዝቡንም ጥያቄ የመለስንበት ቀን ነውና ይሄን ውህደት ስንፈጥር በአገር ውጭም በአገር ውስጥም ያው አንድነት ናፋቂ የሆነው ህዝባችን በጉጉት ሲጠብቀን ነበር። ቤት ዘግተን በመምከር እንደ ጎንደር አንድነቱን ሳንጨርስ ይሄን ውህደት ሳንፈጽም ልዩነታችን እዛው ላይ ተቻችለን ሳንፈታ የትም አንሄድም በማለት በርካታ ጊዜዎችን አሳልፈን በተለይ እዚህ ወርቃማ ጊዜ ነው እንግዲህ ያሳለፍነው ክረምቱ ጋር ተያይዞ ማለት ነውና ጊዜዎችን ማባክነን በጥሩ ሁኔታ አጠናቀን ወጥተናል ማለት ነው። ሂደቱ ዋጋ ቢያስከፍልም የመጨረሻው ውጤት ግን አንድ መሆናችን የሚያስደስትና የህዝባችን ጥያቄ ጭምር የሚመልስ እኛንም ደግሞ በአካል አገናኝቶ ይበልጥ የማንተዋወቀውን እንድንተዋወቅ በደንብ ያልተናበብነውንም እንድንናበብ ያደረገ ወርቃማ ጊዜ ነው። በደንብም ተጠቅመንበታል። ደስ የሚል ነበር፣ ብቻ ያስደስታል። ውጤቱም አንድነቱ መሆኑ ነው ለየት የሚያደርገው። ወንድም አለ አርበኛ አመኑ እጅግ አድርጌ አመሰግናለሁ። እንግዲህ አንድነቱ በተለይ ቅድም አንተም ስትገልጸው እንደነበረ በብዙ መስዋዕትነት የመጣ በርካታ አርበኞች አንገታም ወንድሞች ጭምር የተገበሩበት ብዙዎች ይናፍቁት የነበረ ብዙ መስዋዕትነት ከተከፈለ በኋላ ቅድም ስትለው እንደነበረው አብዛኛው በውጭ ነው መፈራረጅ ላይ ትኩረት ያደረገ ነበር እና ሲገናኝ ደግሞ ከዛ የነበረው ድባብ በጣም ለየት ያለ እንደሆነ ነው እንግዲህ ያለን መረጃና አንተም የገለጽከው እሱን ነው። አንድነቱን ለማፍረስ የሚታዩ መግለጫዎች አሁንም አሉ። እነዚህ ቡድኖች እንዴት ይገለጻሉ? በተለይ ደግሞ ህዝባችንም ጭምር አሁንም ድረስ እንደ ስጋት የሚያያቸው ነገሮች ይኖራሉና ያንን በማጋጋል ረገድ ደግሞ አንዳንድ ኃይሎችም አብረው ይሳተፉበታል። ይህንን ሂደት እንዴት ታየዋለህ ባንተ ገለጻ? መልካም። እዚህ በኋላ ህዝባችን ምንም አይነት መደናገር ውስጥ መግባት የለበትም ብዬ አምናለሁ፣ ደግሞም የለበትም። እኛ ታሪክ የሰሩት የአባቶቻችን ልጆች ነን፣ የነገስታቶች ልጆች ነን፣ የታሪካዊ ጎንደር ልጆች ነን። አባቶች ያስረከቡንን ስራ ነው የሰራ ነው። እኛ የአፄዎቹ ዘር ከአባቶች ያየነውን ስራ ነው የሰራ ነው። በዚች ታሪካዊ ቀንም የማይሰረዝ የማይጠፋ የማይደለት ስራ ነው ሰርተን የመጣ ነው። ቦታው ላይም ተገኝተን ስር ነቀል ለውጥ ነው ያመጣ ነውና በለውጡም ህዝቡ መደናገር የለበትም። በአንድነቱም ወደ ኋላ የምንመለስ መስሎ የሚታየውም ህዝብ መኖር የለበትም። የእውነት ለመናገር ብዙ ዋጋ ከፍለን ያን አንድነት ያመጣ ነው። ብዙ ዋጋ ተከፍሏል። አድካሚ ነበር፣ አሰልች ነበር፣ ልዩነቶች ነበሩ፣ አለመግባባቶች ነበሩ። ከነዚህ ሁሉ ውስጣዊ ችግሮች ወጥተን የመጨረሻው ላይ ውጤት የደረስን በአንድነታችን ላይ ነው። እኛም ደግሞ የደገምነው የአባቶቻችን ታሪክ ነው። አባቶች የሰጡንን ጎንደር በክብሯ በወርዷ በስፋቷ ወደፊት ለማስቀጠል እንዲሁም ድብዛዋንም ጭምር ለመመለስ ብዙ ውጣ ውረዶችን አሳልፈን ሰርተነዋል እና ወዲያውኑ አንድነቱንና ውህደቱን እንደፈጸምን ብዙ መግለጫዎችን እናይ ነበር። ያ ግን ትክክል ነው ብዬ አላምንም። ውጤትን የሚኖረው አይደለም።
ውጤት የሚኖረው አይደለም። አንድነት ተገደን መቀበል መቻል አለብን። ደግሞም ቦታው ላይ ተንከራተን ዋጋ ከፍለን ጠላትን ጋር ሌላውም ጋር ጭምር ተናንቀን የሰራነውን አንድነት እንደኛ ደክመው ባይሰሩም የሰራነውን መቀበል መቻል አለባቸው። ይሄ ግዴታ ነው። በዛች ታሪካዊ ቀን ተገኝተን እንደዛ አይነት ታሪካዊ ስራ እየሰራን እኛ ነን፣ ሌላ ማንም አላደረገውም። እኛ ደግሞ የአባቶቻችን ልጆች ስለሆነ ነው። ጎንደርም ከክብሯ ከማንነቷ ዝቅ ብላ ማየት መቻል እንደ ማየት መቻል የሚያስቀይም ነገር አልነበረም። ብዙ እንኳን ባንጎዳም በሰዓቱ ብዙ ነገርም ተጎርተን ያን አንድነት አምጥተናል። እዚህ በኋላ የሚነቃነቅ የሚፈርስ ወደኋላ የሚንሸራተት አንድነት አይደለም የሰራ ነው። ከአንድነቱም ወዲህ አንድ ኢንች ወደፊት የተራመድንበት ለውጥም ያመጣንበት ሂደት ነውና እንደው በወጣው መግለጫም መደናገር የሌለበት ህዝብ መኖር መቻል አለበት ብዬ ነው የማምነው። ሂደቱም ትክክል ስለሆነ የሚቀጥልም ነው። ወንድም አለም ወደኋላ የምንመለስበት ጉዳይ አይደለም። ይሄ ነው እየሆነ ያለው። እንግዲህ አጠቃላይ አንዳንድ ግለሰቦች የተለያዩ አንጃዎችን በመፍጠር በተለይ ደግሞ በየቁጥቋጦ ስር የሚወጡ መግለጫዎች በእናንተ አንድነት ላይ እንግዲህ ይሄ ወንድማማችነት ይሄ አንድነት በመስዋዕትነትና በደም ጭምር የተጋመደ ነው። ከዛ በፊት ላይ በርቀቱ ነው ከመፈራረጅ ወጥቶ በአካል ተገናኝቶ ድርጅቱ ያወረደውን መመሪያ መሰረት አድርጎ ነው የተፈጸመውና በእናንተ ላይ የሚያመጣው ተጨባጭ የሆነ ፈተና አለ ማለት ይቻላል? አይ እኛ ተቋም ሆነናል። በዚህ ሰዓት ኦልሬዲ ተቋም ነን። ተቋማዊ አሰራሮችን ተከትለን እየሰራን እስካለን ድረስ የሚያመጣው ስጋት አለ ብለን አናምንም። ምክንያቱም የተቋም ሰዎች ነን። ስራውን የሰራነው ከተቋም አንጻር ነው። የጎንደር አንድነት ሳያልቅ አፋብንን አቁመናል። አፋብን ባወረደው መመሪያ እየተመራን ቆይተናል። አሁንም እየተመራን የጎንደርን አንድነት ጨርሰናል። የጎንደርን አንድነት የምንጨርስበትን ትዕዛዝ ደግሞ አፋብን አወርዷል። በወረደው ትዕዛዝ መሰረት ከህጋዊነት አንጻር ስራዎችን ከውነናል። የሰራንበትም ሂደት ልክ ነው ብለን እናምናለንና እንፈተናለንም ብዬም አላስብም። እየተፈተንም አይደለም። ደግሞም ደስ የሚል ለውጥ ሂደት ላይ ነው መድረስ መቻል ያለብን። ከህጋዊነት የሰራናቸው ስራዎች ናቸው። ኃላፊነት የምንወስድባቸው ስራዎች ናቸው። ለኛም ለትግሉም አጠቃላይ ለአማራ ህዝብ ለውጥ ሊያመጡ አንድ ደረጃ ከፍ ሊያደርጉ የሚችሉ በእድገት ማለት ነው ስራዎች ናቸው እንጂ የምናፍርባቸው የምንሸማቀቅባቸው ስራዎች አይደሉም። እጅግ በጣም የተደሰትንበት የኮራንበት ለውጥ ያገኘንበት ወደፊትም ይሆናል ብለን የምናስበው ስራ ነው የተሰራው። አሁን በዚህ ሰዓት እያደረሰብን ያለ ፈተና ቢኖርም ግን ትግል ነውና አንዳንድ ነገር ይፈትናል። ግን ይሄን ፈተና እኛ እንዋጣዋለን። ፈተናዎችም ይኖራሉ ብለን ግምት ውስጥ ማስገብተን ስለነበር ደግሞም ቀላልም ስለሆኑ እየተዋጣናቸው ነው የምንገኘው። ያን ያክል የሚፈትነንም የለም። ግዴታም እንደሆነ አምኖ እየተቀበለ ያለ አካል ነው ተበራክቶ ያለውና ምናልባት ከግልጸኝነት አንጻር አንዳንድ ብዥታዎች ቢኖሩም እኒም ብዥታዎች ጥሩ የሆነ ምላሽና ማብራሪያ እየሰጠንባቸው እየቀጠሉ ነው ያሉ። የሚፈትን ነገር የለም። ባጭሩ ግዴታ ነው ለህዝቡ የሚጠቅም አንድነት ከሌለ መኖር እንደማንችል ሊያምን የሚችል ሰራዊት ስላለን ፈተናዎች የሉም ማለት ይቻላል። ወንድም አለም አመሰግናለሁ። እንደ አጠቃላይ እንግዲህ ትግሉ በዚህ በ3 ዓመት ጊዜ አስቆጥሯል። በ3 ዓመት ሂደት ውስጥ ደግሞ በርካታ የሆኑ ወታደራዊ ውጤቶችን አስመዝግቧል። የፖለቲካ ስራዎችንም ሰርቷል። በቀጠናውም አጠቃላይ ተጠባቂ ኃይል ወደ መሆን ተሸጋግሯል እና አጠቃላይ ያለው የትግሉ የእድገት ደረጃ በአንተ አንደበት እንዴት ይገለጻል በሚለው ላይ የተወሰነ ሀሳብ ብትሰጠኝ። መልካም አመሰግናለሁ። እንግዲህ እንደሚታወቀው ይህን አብዮት ስናፈነዳ ያው በየመዳረሻዎች 3 ሆነን 4 ሆነን 5 6 ሆነን ነበር አብዮትን የፈጠር ነውና ይህ አብዮት እንደፈነዳ እንግዲህ ትግሉ እዚህ ደረጃ ላይ ደርሷል ማለት ይቻላል። በክላሽ መጀመሪያ በፖለቲካ የተጀመረ ትግል በትጥቅ ታግዟል። በተወሰነ አፈሙዝ የተጀመረ ትግል ደግሞ ዛሬ በሜካናይዝ የታገዘ አደረጃጀት ፈጥሯል እና እውነት ለመናገር እጅግ በጣም ትልቅ ለውጥ ነው። ትልቅ ለውጥ ነው ያየነው። በየትኛውም የዓለም ታሪክ የጎላ ውጊያ ነው
የተዋገነው። በዓለም ታሪክ ውስጥ እንግዲህ ስንመለከት አንድ የጉሬላ ውጊያ በ3 ዓመት የትግል ሂደት ውስጥ አድጎ ግንባር መፍጠር አይችልም። ወይም መደበኛ መሆን አይችልም። እኛ ግን ከክላሽ ተነስተን ብሬን ስናይፐር ታጥቀን ዲሽቃ ሞርተር ማርክን ታጥቀን ሰራዊታችንን ጭምር ከጠላት በላይ ኃይል እንዲሆን አድርገን ከጠላት በላይ አፈሙዝ ይዘን በአደረጃጀት ዘምነን አጠቃላይ ወታደራዊና ፖለቲካዊ መዋቅሮችን ህዝባችን ላይም የመልካም አስተዳደር ስርዓትን ዘርግተን አጠቃላይ የቀጠና በላይነቱን፣ የፖለቲካ በላይነቱን፣ የትጥቅ በላይነቱን ወስደን ነውና የምንገኘው። ይሄም ትልቅ ለውጥ ነው። ነገም የሚቀጥል ነው። ከትናንቱ የጉሬላ ውጊያ ዛሬ መደበኛ ውጊያ አድርገን የምንዋጋው ነው ለውጥ እያመጣ ያለ። ከቀን በቀን ውጊያዎችን ባሻገር በአደረጃጀት የምንዘምን ነው። በተለይ የምናሰለጥነው ሰራዊት መንግስት ነኝ ባዩ የሚያመጣቸው ዘመናዊ መሳሪያዎች የምንማርካቸው እኔ ለየት ያደርጉታልና ጠቅለል ሲል ዘመናዊነትን ተከትለን ነው እየሰራን ያለ ነው። አጠቃላይ የጠላትንም ፍልስፍና ስንመለከትና ስንተነትን ከነሱ አቅም በላይ የሆንበት በህዝቡም ደረጃ ቅቡልነት ያገኘንበት ህዝቡንም ይዘን የህዝብ ማዕበል ፈጥረን ታግለን ለውጥ ያመጣንበት ነገም እዚህ ህዝብ ጋር ሆነን የፖለቲካ በላይነቱን ወስደን ህዝባዊ ማዕበል ፈጥረን የምንፈልገው ዓላማ ላይ የምንደርስበት ሂደት ላይ ስላለን ያው የትጥቅ ትግሉ እጅግ በጣም አድርጓል። በህክም ለውጥ አምጥተናል። ፖለቲካ በላይነቱንም አገዛዙ ላይ ወይም እዚህ ብልሹ አሰራር ላይ ወስደናል ማለት ይቻላልና ነገም ከነገ በኋላም መደበኛ ማጥቃት ፈጥረን ወደፊት ገዝግዘን የምንፈልገው ምኒልክ ቤተ መንግስት ላይ የምንደርስበት ነው የሚሆነው። ለዛም ደግሞ ዝግጁ እየሆነ ነው። ቀሪው ጉዳዮችን እየጨረስን ነው። አጠናቀን ወደፊት የምንገሰግስ ነው የሚሆነው። እጅግ አድርጌ አመሰግናለሁ። በተለይ የህዝባዊ ቅቡልነትን በተመለከተ ዋናው አንድ የትጥቅ ትግል ሲደረግ መሰረታዊ ጉዳይ ነው እና ሜጀር ጄኔራል ውባንተ አባተም ነፍሱን ይማርና አንድ ይናገር ነበር። ያለ ህዝባችን እኛ ከባህር የወጣ አሳ ማለትን ይል ነበርና በተለይ ደግሞ አንዳንድ ላይክ እስካሁን የነበሩ የአደረጃጀት ልዩነቶችን መሰረት አድርገው ዘረፋ ላይ፣ እገታ ላይ ምናምን ህዝቡ እንዲማረር ለማድረግ ይሰሩ የነበሩ አካሎች ነበሩና አብዛኞቹ አሁን እየገቡም ጭምር ነው። ይሄ አንድነቱ ሲመጣ ምናምን ላይክ ቀጠናውም የተለያየ ቦታ ላይ የመጽዳት አይነት ነገሮች አሉና በሱ ላይ አበክሮ ከመስራት አኳያ አጠቃላይ ለዚህ ላፈንጋጩም አንጃ ለሚፈጥረውም እንዲያው ለማህበረሰባችንም የምታስተላልፈው መልእክት ካለ የመጨረሻ እድል ልስጥህ አርበኛ። አይ አመሰግናለሁ። እዚህ ጋር እንግዳ ሁለት ነገሮችን ላንሳ። አንደኛው ለህዝቡ ነው። ህዝቡ እንግዲህ በእርግጥ የህዝቡ ስቃይ አያልቅም። እኛም ጭምር እናደናገረዋለን። እውነቱ ውሸቱ ነው ይገለጥለታል። ውሸቱ ደግሞ እውነት መስሎ ይቀርብበታልና ይሄ ያደናገረው ይመስለኛል። እንደው ህዝባችንን በዚህ አጋጣሚ ይቅርታ ማለት ትፈልጋለሁ። ቀጣይ ግን የምናደርገው ስር ነቀል ለውጥ ለማምጣት ደግሞ ስራዎችን በእውነት መስራት ወይም ደግሞ እውነት ላይ የተመሰረተ ተቋም መገንባት ያስፈልጋል። ከዛ አንጻር የሰራነው አንድነት ፍጹም የማይንሸራተት የማይዋልል ፍጹም በተናበበ ሁኔታ የጋራ አመራር ስርዓትን በተከተለ ሁኔታ እቅዶችን የወደፊት ዓላማዎችንም ጭምር በሰነደ ባዘጋጀ ሁኔታ መቀጠል ስለምንችልና የህዝባችንም ጥያቄ ባጭሩ መመለስ ስለምንችል እንዲሁም ደግሞ ያኮረፈውን የተበደለውን ጥያቄንም ጭምር ስለምንመልስ ድንጋሬ ውስጥ ሳይገባ እኛ ጋር ሆኖ እንዲታገልና ጎን ሆኖ እንዲያግዘን በዚሁ አጋጣሚ መልእክቴን አስተላልፋለሁ። ሁለተኛው እንግዲህ እንደሚታወቀው ወንድም አማራ አንተም እንዳለው እንደው እኔ በማስተዳድረው ወይም በመማረው ቀጠና እንደው እዚህ ከደብረ ታቦር ጀምሮ እስከ ባህር ዳር ፌዴራል መስመር ላይ የምር ሲሆን የሆኑበት ጊዜ አለ። አምን ብንወስድ ታቻምናን ብንወስድ ዘፈቀዳዊነት አሰራር ወይም ወጥነት የጎደላቸው መዋቅሮች ነበሩና እነዛ መዋቅሮች ደረጃ በደረጃ ነው የሚስተካከሉት። እነዛ ላይ ለመድረስ ዋጋ ስለከፈልን በዛ ጊዜ ውስጥ
ብዙ ማህበረሰብ ተበድሯል፣ ታግቷል፣ ተዘርፏል፣ ተደፍሯል፣ ብዙ ተንኮላሽቷል እና ከዛ መከራ አሁን አውጥተነዋል፣ አቀለነዋል ማለት ይቻላል። አንደኛ በመዋቅር ዘምነናል። መዋቅሩን ወታደር መዋቅሩን ቶሎ ነው ተግባራዊ በማድረግ ከታች እስከ ላይ እንደ አንደኛ ኮር ጥንቅቅ ያለ አደረጃጀት ፈጥረናል። ወታደራዊ አደረጃጀት ፈጥረናል። ከፖለቲካ አንጻር ማህበረሰቡን እንዴት ማስተዳደር መቻል እንዳለብን እቅድ ውስጥ በማስገባት የሲቪል መዋቅሩን አጠቃላይ ቀበሌውን፣ የወረዳውን፣ የዞኑንም ጭምር ሰርተን ማህበረሰቡን በደንብ እያስተዳደር ነው የምንገኝና ጥበቃም ጭምር እያደረግንለት ነው። አሁን በሰላም ነግዶ የማደር የንግድ እንቅስቃሴውን የማስተካከል የመተግበር በሰላም ወጥቶ የመግባትና የመመለስ እንዲሁም ደግሞ ነፃ የመናገር የመንቀሳቀስ መብት ሁሉ ፈቅደና ያለንና ከዚህ አንጻር ትንሽ ማህበራዊ ረፍትም አንጻራዊ ሰላሙን አስጠብቀነዋል ማለት ስለምችል ነገም ከነገ በኋላም ይሄን እንሰራለን። በመሀል ግን ከርቶም እዛ ገብቶ በፋኖ ሚሊተሪ የሚቀልድ እዚህም እኛ ጋር ተቀምጦ ማሊያችን ለብሶ በማሊያችን የሚቀልድና የሚነግድ አካል ቀኑ ስላለቀበት ከዚህ ድርጊቱ ተቆጥቦ አጠቃላይ ያፈነገጠም በየቀጠናውም የጎበዝ አለቃ ነኝ እያለ እንደው ፊት አውራሪነት ቦታም ድርሻም ለመያዝ የሚሞክር አካል ቀኑ ስላለቀ ክትት ያለው አደረጃጀታችን የኛ ነውና ወደዛም ጭምር ተካተን ወደፊት ትግላችን ማራመድ መቻል እንዳለብን አደራ እያልኩኝ እኔን ሁለት ምልክቶች አስተላልፌ ጨርሳለሁ። ወንድም አለም አርበኛ አመኑ አለማንተ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጄኔራል ባንታ ባታ አንደኛ ኮር የዋና አዛዥ ለሰጠህን ወቅታዊ መልእክት እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ። እኔም አመሰግናለሁ። ሰላሙን እሺ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።